ምንም የምታወጣበት ነገር የለም። ስለ ቁርአን ሲወራ ወደ ኋላ ተመልሰ መረጃ አምጡ ማለት አትችልም። ለምን መጽሐፍ መሰለ? ስለሌላችሁ በቃ ስለሌላችሁ የማትችልበት መረጃ ልንገር። ይኸውልህ እኮ አዳምጠኝ። ስለሌላችሁ እናንተ የላችሁ ማስረጃ የላችሁ። አንዴ ቆይ አዳምጠኝ። ባይብል ከመጻፉ በፊት አምላክ አሁን ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ብለህ ነው የምታምነው። ከእግዚአብሔር ቃልና ከእግዚአብሔር የቱ ይበልጣል? መጽሐፉ ከመጻፉ በፊትና ከእግዚአብሔር የቱ ይበልጣል? የቱ ይቀድማል ብለህ እግዚአብሔር ይቀድማል ትለኛለህ። ከመላኩ ከገብርኤልና ከጴጥሮስ ከጳውሎስ የቱ ይበልጣል ብዬ በጠይቀህ ገብርኤል ይቀድማል ነው የምትለኝ። ለምን? ጳውሎስ ጴጥሮስ ሳይወለዱ በፊት ገብርኤል ነበረ። ገብርኤል መልእክተኛ መልአክ ነው። ገብርኤል ከአላህ ዘንድ ተልኮ መጥቶ ለነብዩ መሐመድ መልእክቱን አደረሰለት። የነበረውን ታሪክ ገብርኤል በአካል በአይን አይቷል ነበረ። ነቢያቶች የምትላቸው እነ ሙሴ ሳይወለዱ በፊት ገብርኤል ነበረ። በወቅቱ የነበረውን ነገር ያውቃል። በቃ እሺ ታሪኮቹን መጥቶ ለነብዩ መሐመድ ያለፉትን ታሪኮች አወሳለት። አንዴ ቆይ ጨርሼልሃለሁ። አይዞህ ዜዶ ቁርአንን አንብብ። ከመውጣት በፊት አንድ መልእክት ላስተላልፍልህ። ቁርአንን አንብብ። ቁርአንን ብታነበው መጽሐፍ ቅዱስ ላይ ይኸውልህ ልንገርህ፣ ሴጣኒክ ሪሊጅን መመስረት ትችላለህ። ባይብል ላይ የፈለከውን ሃይማኖት መመስረት የፈለከውን አስተሳሰብ መጫን ትችላለህ ባይብል ላይ። ቁርአን ላይ ግን አትችልም። ሃይማኖቱ ቁርአኑ ላይ ተመስርቷል። አማኝ ነህ፣ ሙስሊም ነው የምትሆነው። አማኝ ሆነ ብቻ ነው የምትከተለው። ማጭበርበር አይቻልም። ቃሉን መቀነስ መጨመር አይቻልም። ለወንበዴ ለሌባ አይመችም። ስለዚህ ወደ አላህና ወደ እስልምና እንድትመጣ እጋብዝሃለሁ፣ ጥሪ አደርግልሃለሁ። ላገኘው ደስ ይለኛል። እስቲ ኢብራሂም የምትለው ካለ ቀጥል። በደንብ እምለዋለኝ። ዜዶ በመጀመሪያ ደረጃ ጸሐፊያኑ ይታወቃሉ ብለህ ታምናለህ? እንዳለ መጽሐፉ ከኦሪት ዘፍጥረት አንተ እኮ የኔ ነገር ሳይጨርስ ያለው እስካሁን ድረስ። ስለዚህ የኔን መጽሐፍ እስቲ ደግሞ ለኛም ተራስተነሽ መጀመሪያ በጣም ክሪቲካል ጥያቄ ይኸውልህ፣ ክሪቲካል ጥያቄ የምትለው የፈለግከውን ጥያቄ ጠይቅ። የኔን ጥያቄ ትቻለሁ። የፈለግከውን ጥያቄ ጠይቅ። እስልምና ላይ ጠይቀው። እሺ አሁን መልሼ ቅድም ጠይቄያለሁ፣ ግን ወንድሜ ጉድ አይዲያ የእሱ የመለሰውን መልስ ምናልባት አንተ ልትሰግድ ሄደህ ስለነበረ ምናልባት ካልሰማው በኋላ ስማው። ግን ጥያቄ ልጠይቅህ ነው የጠየቅኩት። ጥያቄ አሁን የምጠይቀው ጥያቄ ሙሐመድ እስልምና ሙስሊም የሚለውን ወይም ደግሞ እስልምናን የሰጣች ስሙን እስልምና ሙስሊም ብያቸዋለሁ የሚለውን ስም ያገኛችሁት በመሐመድ በኩል ነው ወይስ አይደለም ብዬ ነበር የጠየቅኩት። እሺ በጣም ጥሩ። በእኛ ህዝብ ከሆነ አዎ በነብዩ በኩል ነው የተነገረን፣ በአላህ በኩል ማለት ነው። በእኛ ዘመን ስለኛ ዘመን ነው ማለት ነው። በቃ ቴንክ ዩ ተባረክ። አንደኛው ስለዚህ የመጀመሪያ ከዛሬ 1500 ዓመት በፊት ሙስሊም የሚባል ማህበረሰብ የለም ማለት ነው። ለምን ሙስሊም የሚባል ዘመን ተሰጠውና ዜድ ምን ሆነ ነው? የኛ ዘመንን እኮ ነው እየነገርኩ ያለው። ከዛ በፊት ኦኬ። ስለዚህ መሐመድ ከዛ በፊት ምን የሚባል ስም የነበራቸውን ሰዎች ነው ሙስሊም ብዬ ጠርቻቸዋለሁ የሚል በቁርአን ላይ ስም ያሰጣቸው መሐመድ የተሰጣቸው። ከዛ በፊት ምን የሚባል እምነት ነበራቸው? ስም ነበራቸው? ሙስሊሞች ነበሩ። በቃ ቴንክ ዩ ተባረክልኝ። ቀጥሎ እናንተ መልስ። አይ ቆይ ጥያቄ ጠይቃ፣ እሱ ደግሞ አንድ ጥያቄ ጠይቃ። ኧረ ቆይ ሴና እንዴ በቃ እኔ አንድ ጥያቄ መልስ የላችሁም። በመልስ እኮ አንዴ ምንድን ነው መልስ የሌለው? መለስ አንድ ጥያቄ መልስ። ለመጀመሪያ ጊዜ ይኸውልህ መልስ ኢብሮ ለመጀመሪያ ጊዜ ወንድሜ ኢብሮ በእውነቴን ነው። በእውነት እኔ ለማወቅ ነው። በትክክል ነው የምጠይቀው። በቃ ለማወቅ ሆነ አዳምጠኝ። አንድ ጥያቄ አሁን ትጠይቀኛለህ። ጉድ አይዲያ ትጠይቀኛለህ። እኔ ነኝ የምጠይቀው። ቆይ አንተ ትጠይቀኛለህ፣ ችግር የለውም። እኔ ቅድም ስትነጋገሩ የሰማሁት ነገር አለ፣ ትጠይቀኛለህ። የጠየቅኩት ጥያቄ አንድና አንድ ነው።
ለመጀመሪያ ጊዜ ሙስሊም የሚለውን ስም የሰጣችሁ ተቀብያለሁ ብሎ ብዬ ጠርቻችኋለሁ ብሎ ለመጀመሪያ ጊዜ ያን የተቀበላችሁ በቁርአን 22 ላይ በነብዩ መሐመድ በኩል የተሰጣችሁ ስም ነው። በእኛ ዘመን ለእኛ ትክክል ነው። ከኛ በፊት ማለት አለ። ኦኬ ከእናንተ ለመጀመሪያ ጊዜ በቁርአን በመሐመድ የወረደላችሁ ስም ሙስሊም ነው። ስለ ቁርአን ከዛ በፊት ግን በምን መጽሐፍ ላይ ነው? አላህ ነው ወይ ስሙን የሰጣችሁ? ማን የሰጣችሁ? ይሄንን አስረዳኝ። በጣም ጥሩ። ቆይ እኮ ላስረዳህ እኮ ነው። ኦኬ የመጨረሻ መልስ ነው። ይሄ መጨረሻ መልስ ሆኖ ኢብራሂም ጠይቀዋል። ከዛ ማጠቃለያ እናደርጋለን። ወንድማን በቃ አንድ ሁለት ብቻ ላሳየውና ያው ለምሳሌ ምን አለ መሰለ በሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ ሸርዐ ለኩም ሚነ ዲን አለ ከሃይማኖትም ደነገገላችሁ አለ ማ ወሳ ቢሂ ኑህን ያዘዝንበት ነው። እንደውም አማርኛው ላድርግልሽ ለእናንተ ከሃይማኖት ያንን በእርሱ ኑህን ያዘዝንበትን ልባርክ ያዘዝንበትን አለ ደነገገላችሁ ያንንም ወደ አንተ ያወረድነውንም ያንንም በእርሱ ኢብራሂምንም ሙሳንም ኢሳንም ያዘዝንበትን ሃይማኖት በትክክል አቋቁሙ በእርሱም አትለያዩ ማለትን ደነገግን። ማን የታዘዙበት? እነ ኢብራሂም እነ ሙሴ እነ ማናቸው እነ ኢሳ እነዚህ ሁሉ የታዘዙበት ትክክለኛ አስተምህሮ ነበር። አሁን ያው አየው የታዘዙበት እነሱም በዚህ ነበር የታዘዙት። ያው እነ ኑህ እነ ኢብራሂም እነ ሙሴ እነ ኢሳ አየው ያዘዝንበትን ሃይማኖት ምንድነው እሱ የታዘዙበት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልስልኝ። አይ በቃ ወንድምነት እኔ እኮ በቃ እኔ አሁን ወደ ጥያቄ ልመለስ። ግዴታ ለአንተ ሊዋጥልህ አይገባም። ቆይ አንዴ አይደለም አሳያለሁ ብለህ አይገባም። ቆይ የብሉይ ኪዳንን የተበረዘ እንትን ታሳየኛለህ እንዴ? እኔ ጠየቅኩ እኮ ሙስሊም የሚለው በቃ ችግር የለውም እንኳን አልተመለሰልህ። እሺ አሁን ጥያቄ አለን እኛ ትመልስልናለህ? መልስልን። ጠይቀኝ ባካወኩት እጠይቃለሁ፣ ካላወኩት ግዴታ የለብኝም አንብቤ እመለሳለሁ። ምን ችግር አለው? እሺ የሙሴ መጽሐፍ ማን የጻፈው? የሙሴ አልኩኝ ይቅርታ። ተውራትን ዘፍጥረት ማን የጻፈው? ሙሴ። መረጃ አስተኝ። ሙሴ ነው የጻፈው። መረጃ በቃ ነግሬሃለሁ። መረጃ እንዴ? እሺ እኔ እንደዛ ከሆነ ዳዊት ነው የጻፈው ልበል። እንዳንተ ማሳየት አልችልም። በቃ መረጃ አስተኝ። እሺ ላሳየህ። በቃ አሁን ይኸውልህ አዳምጠኝ። እሺ እንዳለ እንግዲህ የኢትዮጵያ መጽሐፍ ቅዱስ ማህበርን ታውቀዋለህ አይደል? የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው መጽሐፍ ነው። እሺ የመጽሐፍ ቅዱስ መዝገበ ቃላት ያዝልኝ። ምን ሆኖ ነው ደግሞ? እሺ ለምሳሌ ያዙ። መጽሐፈ መሳፍንት ማን ነው? መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ አይታወቅም ማለት ያዝልኝ። አንድ እሺ ሁለተኛ መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። የእናንተው ምስክር ነው። እሺ እኛ አይደለንም ምን መሰክረው ነው። እሺ ኧረ ቢስሚላህ ምን ሆነ? መጽሐፈ ኢዮብ ጸሐፊው ማን እንደነበር አይታወቅም። መጽሐፈ ኢዮብ በጣም ጥሩ። ሰቆቃ ኤርሚያስ እሺ ምን አለ? ጸሐፊው ኤርሚያስ መሆኑንና አለመሆኑ አልተረጋገጠም። ምንም እርግጠኝነት የለውም መጽሐፉ። መጽሐፈ መሳፍንት ማን እንደጻፋቸው አልተረጋገጠም። እሺ መጽሐፈ ነገሥት ጸሐፊው ማን እንደነበር ግን አልታወቀም። ያዝልኝ። ዜና መዋዕል ብዙ መምህራን መጽሐፉን የጻፉት ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም አለ የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ይሆናል። ምናልባት አይታወቅም ማን እንደጨመረበት። እሺ ለልስጥ አንድ ማስረጃ ችግር የለውም። እየነዳው ነው። እኔ የምሰጠኝ የሙሴን ነው። የሙሴን ልሰጥ ነው። ችግር የለውም። ዮሐንስ ወንጌል ምዕራፍ 5 መጀመሪያ ኢንተርናል ነው የምፈልገው። ዮሐንስ ወንጌል ምዕራፍ 5 አውጣልኝ። መጀመሪያ ኢንተርናል መረጃ ከሙሴ ዮሐንስ ወንጌል ምዕራፍ 5 ነው። መጀመሪያ ኢንተርናል መረጃ ፈልጋለሁ። ኦኬ መረጃ ነው የፈለከው አይደለ? ዮሐንስ ወንጌል ምዕራፍ 5 አውጣልኝ። ዮሐንስ ወንጌልማ ብዙ ነገር ይናገራል። ችግር እኔ ኢንተርናል መረጃ ከሙሴ ዮሐንስ ወንጌል ምዕራፍ 5 አውጣልኝ። ሰው እያየህ ነው።
ያንተን መረጃ ሰጥተሃል። የኔን እየጠየቅኩ ነው። ኢንተርናል መረጃ ስጠኝ መጀመሪያ። ኦኬ ልቁምና አንድ ጊዜ ልቁምና እኔ ከፍታ አደርገኛለህ። ኢንተርናል መረጃ ከዛ አንተ ከየትም ላምጣልህ ከመጽሐፍ ቅዱስ ላይ ነው የምሰጥህ። አንተ አያገባም። መጽሐፍ ቅዱስ ሙሴ እንደጻፈው ከሰጠውህ በቂ ነው ያለው። እሺ ዮሐንስ ወንጌል ማን የጻፈው? እንደዛ ከሆነሽ ዮሐንስ ወንጌል ማን መጀመሪያ እሱን ራሱ እንድናምን ዮሐንስ ወንጌል ማን የጻፈው? ሌላ ስጠይቅህ ሌላ ነገር አታምጣ። ለምንድን ነው የማላመጣው? እሱን ማላም ነው ማን እንደጻፈው አይታወቅም። እሺ ስለዚህ አሁን ይሄኛው ይቅር፣ ይሄኛው ማስረጃ ይቅር። ለምን እሱን ማን እንደጻፈው አይታወቅም። ለምንድን ነው የማይታወቀው? ዮሐንስ ወንጌል ማን የጻፈው? መጀመሪያ የዘፍጥረትን የሙሴን መጽሐፍ ላሳየህ አልኩህ እኮ። አዎ አይታወቅም እያልኩ እኮ ነው። እሺ ራሱ እሺ አዳምጠኝ፣ በቃ አዳምጠኝ። አሁን ለምን ነው መረጃ ለሰው እንዳይደርስ? የለማ እሱ ያኛው ራሱ አይታወቅም እኮ ነው። ዮሐንስ ወንጌልም ማን እንደጻፈው አይታወቅም። ኦኬ ታች ያላችሁ ሰዎች ዮሐንስ ወንጌል ምዕራፍ ለዚህ አሁን ለቅድም ለጠይቀኝ ዮሐንስ ወንጌል ምዕራፍ 5 አንብቦት ቁጥር 46 ዮሐንስ ወንጌል ራሱ ማን የጻፈው እንዴ? ምን ሆነ? እና ይኸውላችሁ ያ ጀማ ችግር ይሄ ነው። እናንተ ኖ ይሄ ፌር አይደለም። አንተ የራስህን ስታመጣ እንትን አድርገህ ታደርጋለህ። ሰው ልክ ሊነግርህ ሲል ሌላ ነገር ዜዶዬ እሺ ቆይ አንድ ጊዜ በእውነት ወላሂ አንድ በቃ እቺን የመጨረሻ ጥያቄ ልጠይቅህና እኔም ተዋዋለሁ አንተም ትተዋለህ። የመጀመሪያው ንጉስ ማን ነው? ዘፍጥረት ላይ ማን ነው? ይቅርታ ለእስራኤላውያን የመጀመሪያ ንጉስ ማን ነው? አይ በቃ ወይ አንዴ ኢብራሂም አንዴ ዜድ ምን ነበር ያልከው? ዮሐንስ ወንጌል 5 ክፈትለት። ሙሴ ዘፍጥረትን ጻፈው የሚል ዮሐንስ ወንጌል 5 ላይ አለ ብሏል። እስቲ ያሳየን። እሺ ዮሐንስ ወንጌል እንየው። እሺ እኔ እኮ አይታወቅም የራሱ ዮሐንስ ወንጌል ምዕራፍ ስንት? ኦኬ ችግር የለውም። እስቲ ሙሴ ነው የጻፈው የሚለውን ዘፍጥረትን ያስረዳን ነው። ምዕራፍ ስንት? እኔ ማይቼው ስለማላቅ እስቲ ምዕራፍ 5 ስንት ነው ያልከው ዜዶ? 46 ኢየሱስ ነው ራሱ የተናገረው። 46 እሺ 46 ይሄ ራሱ ማን የነገረ? ጥያቄው ምንድን ነበረ? ሙሴ ጽፏል የሚለውን ነው። ሙሴ ዘፍጥረትን የጻፈው ሙሴ ነው ወይ የሚል ነው ጥያቄው። ያው 46 አንብብልኝ ያልኩት። ኦኬ እሺ አንብብልኝ። ሙሴን ብታምኑ እኔም ባመናችሁ ነበር አለ። እሱ ስለ እኔ ጽፏል። ዘፍጥረት ላይ ሙሴ ስለ ኢየሱስ እሺ አምስቱ የሙሴ መጽሐፍት ብለን እኛ እንቀበላለን። ያንን መጽሐፍ ደግሞ ኢየሱስ ክርስቶስ ራሱ ሙሴ ስለኔ ጽፏል ብሎ የትኛው መጽሐፍ ላይ ነው? እሺ ቆይ እዚህ ጋር የተጠቀሰው የትኛው መጽሐፍ ነው? ሙሴ የጻፈው መጽሐፍ የትኛው? በቃ ሙሴ የጻፈው ሙሴ የነበረው እስከ የሙሴ መጽሐፍ አምስቱ። እሺ በቃ እኔ አሁን በቃ ዲግሪውን ከፍ አድርገው ይሄንን ራሱ ማን ነው የጻፈው? እሺ ዮሐንስ ወንጌልን እንዴት አመንከው? ዮሐንስ ወንጌል እውነተኛ ምስክር እርሱ ነው። እርሱ ስለ እርሱ መስክሯል። ማን የጻፈው? ዮሐንስ ወንጌል ምዕራፍ 19 ላይ ዮሐንስ ወንጌል ምዕራፍ 19 ላይ ያዙልኝ። ያየው መስክሯል ብሎ ያየው መስክሯል። 19 ክፈት። ዮሐንስ ወንጌልን መጽሐፉን ማስረጃ 19 ክፈት። ቆይ አይደለም አንድ ጊዜ ቆይ አይ ጉድ አይዲያ በመጀመሪያ ደረጃ አንዴ በጣም በሚያሳዝን ሁኔታ መጽሐፉን ማን እንደጻፋቸው አይታወቅም። መጀመሪያ ከምሁራኖቻቸው መረጃ ላምጣ። እሺ መልስ ነው የሰጠው። ቆይ አንዴ እሺ the five gospel የተባለ መጽሐፍ አለ። ይሄ ደግሞ ማን መሰለ? ዝም ብሎ ተራ ሰዎች አሉ። the Jesus seminar was a group of 50 biblical criticism scholars አለ። 50 ክሪቲሲዝም ስኮላሮች ናቸው ይሄን መጽሐፍ ያዘጋጁት። 50 ክሪቲሲዝም ስኮላሮች። እሺ ምን ይላል መሰላችሁ? አንብቡት። ይኸውልህ አንዴ ተረጋጋ። ኦል ዘ ጎስፔልስ አለ ሁሉም ጎስፔሎች ኦሪጂናሊ
circulated anonymous ያለ ጭራሽ አይታወቁም። ለባርክ authoritative names were later assigned to them by unknown figures in the church in the early church አለ። በድሮ በኢርሊ ቸርች ላይ unknown ፊገሮች ስም ነው የሰጧቸው። ማን እንደዚህ እንትና የሚል ስም ዮሐንስ ወንጌል፣ ሉቃስ ወንጌል፣ ማርቆስ ወንጌል ብለው አሳይንድ ያደረጓቸው እነሱ ናቸው። ያውኛ አይደለንም ከራሳችሁ ነው። ሌላም አንድ መጽሐፍ ልጨምርልህ እኮ አሁን እኮ ይኸውልህ፣ ቆይ አንተ አሁን ይኸውልህ ክሪቲሲዝም የተደረጉ ነገሮችን ሁሉ እያመጣ እኛ መልስ ስንሰጥ መልሱን ኢንቫሊድ ለማድረግ ነው ጥረት ያደረክ ያለው። በመጀመሪያ ደረጃ እየሰራ ይኸውልህ፣ ቆይ እየሰራ ያለው ሙስሊም አፖሎጀቲክስ ስለሆነ ዳትስ ፋይን። አንተ አሁን የራስህን እኮ መልስ ራስህ የኛን ኢንቫሊድ የሚያደርግ ሀሳባችንን ኢንቫሊድ ማድረግ የሚችል ነገር እያመጣ ነው። እኔ አይ አክሴፕት ዛት መብት ስለሆነ ማለት ነው። ግን ደግሞ ቆይ አንድ ጊዜ ግን ደግሞ መጀመሪያ ይኸውልህ ስንነሳ ያመጣው እኔ የጠየቅኩን ጥያቄ ሳትመልስ የኛን መጽሐፍ ዲስቫሊዴት ማድረግ ነው የጀመርከው። ያንተን መጽሐፍ ግን እንደተቀበረ ይዛው ማለት ነው። ቆይ አሁን እንመለሳለን። አንዴ በጣም ወሳኝ ዜዶ አንዴ አደም ቆይ አንዴ በማለት ትግባ ይጨርሱ። ማስረጃው ከየት እንደሆነ ይናገር ነው ያልኩት። ተናገረ እኮ አልሰማህም? ሲናገር ጸሐፊዎች እኮ እንደዚህ ናቸው ብሎ ፕሩቭ አደረገ። አሳየኝ አንዴ ድገምና ማለት ትችላለህ። አንዴ ደግሞ ያሳያልሽ አደምዬ። አንዴ እሱን ታርግና ካንተ ጋር ልቀጥል። አንድ ሰከንድ ስጠኝ። አንዴ አደም ቆይ አንዴ። አይ ዜዶ የተናገረው ንግግር ስላለ አንዴ መታረም ስላለበት ነው። እንግዲህ ዜዶ መልሶልሃል። አንተ ማመን አለመቀበል መቀበል ምንም ግዴታ በግድ ተቀበል አልተባለም። መልሱን መቀበል አለመቀበል መብት ነው። በደንብ ተደርጎ 5-6 ሰው መልሶልሃል በእስልምና ላይ ለጠየቁ ጥያቄ። ያንተን እንኳን እኛ ብዙ አልተጫንም ለመለስከው መልስ። ከዚህ በኋላ ምናልባት ኢብራሂም በዚሁ በባይብል ጉዳይ ላይ የምትጠይቀው የጎደሉ የመጽሐፍ ቅዱስ ክፍሎችንም አንዳንድ ነገሮችንም እዛ ላይ ብትጠይቀው አሪፍ ነው። ኧረ ጠይቀዋለሁ። በጣም ጥያቄ ያለኝ ግን አንድ ጥያቄ አለኝ። አሁን ኦሪት ዘፍጥረትን እባክህ አዳምዬ ጥያቄ ዘፍጥረትን ሙሴን የጻፈው ተብያለሁ። ልስማማ። እሺ በቃ ሙሴን የተጻፈው ተብሏል። ልስማማ። ጥያቄ አለኝ ግን እዚህ ዘፍጥረት ላይ ማለት ነው። እሺ የመጀመሪያው ንጉስ በእስራኤል ላይ ማን ነው? ዜዶ ዳዊት እንደሆነ እናምናለን። ኧረ ተው እንጂ ዜዶ። ማን ነው? አደም ማን ነው አልክ? አግዘው አንዴ። ማን ነው? ሳውል አለ። ሳውል የመጀመሪያው አለ። በጣም ጥሩ። በሳውልና በሙሴ መካከል የስንት የእድሜ ልዩነት አለ? እሱ አሁን አንተ ልታመጣው የፈለከው ነገር ይገባኛል። ቀጥልሽ አሳየኝ። ምን ያህል እድሜ ያለው ልዩነታችን? ቁጥሩን አላውቀውም። አሁን አንተ አገጫጭተህ ከዛው መጽሐፍ ቅዱስ ይጋጫል ልትለኝ ነው? አይደለም አላልኩም። ቢያንስ የስንት ዓመት ልዩነት አለው? እሱ ችግር የለውም። እሱን አሳየንና ከዛው የስንት ዓመት ልዩነት አለው? ችግር የለውም የሚባል ነገር የ400 ዓመት ልዩነት አለው ወዳጄ። እሺ ጥሩ። ሙሴ አልነበረም በዛ ጊዜ። ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ የሚነግረን ማን ነው? ንጉስ ከመኖሩ በፊት እያለ የሚናገረው ማን ነው? ንጉስ ያየ ሰው ነው አይደል? በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ የሚናገረው ማን ነው? ንጉስ ያየ ሰው ማን ነው? እንዲህ እያለ የሚናገረው ማን ነው? እንዲህ ብሎ የጻፈው ስንት ላይ? ኦሪት ዘፍጥረት ስንት ላይ ነው ያለው? ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ የሚናገረው ማን ነው? ንጉስን ያየ ሰው። ሊትራሊ ላይሆን ይችላል እንዴ? ንጉስ ከመኖሩ በፊት ማለት ምን ማለት ነው? ኦኬ እኔ አሁን እንደዚህ ብዬ ብጽፍ እኔ እንደዚህ ብዬ ብጽፍ ይብርዬ ፍሬንድሊ እናድርገው። እኔ አሁን ለምሳሌ ሙስሊም ከመኖሩ በፊት እስልምና ነበረ ብዬ እኔ ብጽፍ
ኦኬ ለእስልምና እስልምና ነበረ ነበረ የሚል ነገር የለውማ። ኖ ኖ እንደዛ የሚል ነገር የለውማ። ምሳሌ ነው እየነገርኩ ያለሁት። አስተካክላ ምሳሌህን። ኦኬ ተው፣ እሺ ተው። ኦኬ በኢትዮጵያ ይኸውልህ፣ በኢትዮጵያ ንጉስ ከመኖሩ በፊት ብዬ እኔ ዛሬ ብጽፍ እኔ በንጉስ በነበረበት ዘመን እኔ አልነበርኩኝም። ንጉስ በነበረበት ከመኖሩ በፊት ብዬ መጽሐፌ በንጉስ ዘመን ኖር ያለው ሊያስብለኝ በምን አወቀ? ንጉስ መኖር አልኖርኩማ። ንጉስ መኖር በምን አወቀ? ሳይ በምን አወቀ እንዴ? ይሄ መጽሐፍ የተጻፈው ይኸውልህ፣ ይሄ መጽሐፍ የተጻፈው እየነገርንህ እኮ ነው። ይሄ መጽሐፍ የተጻፈው እንዴት በምን አወቀ? ንጉስ ከመኖሩ በፊት ንጉስ እንደሚመጣ በምን አወቀ? ይሰውዬ ምን ማለት ነው? በምን አወቀ ማለት እንዴ? ንጉስ እሱ እኮ አሁን ጥያቄ እኮ እሱ በነበረበት ዘመን አልነበረም ነው ባጭሩ አይደል? ኖ አላልኩም። ንጉስ ከመኖሩ በፊት እያለ የሚናገረው ለምሳሌ እዚህ ጋር አለ። እዚህ ቦታ ላይ ክዳን ከመኖሩ በፊት ብዬ ስናገር ያኔ ክዳን አልነበረም ማለት ነው። እሺ ያኔ። አሁን ግን ምንድነው? ክዳን አሁን ግን አለ ማለት ነው። ገብቷል አይደል? ስለዚህ ሰውየው በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እንዴ አዳምጠኛ። በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለና በኤዶም ሀገር ላይ የነገሱ ነገስታት እነዚህ ናቸው አለ። ይሄ ስለ ኤዶም ሀገር ነው የሚናገረው። በእስራኤል ልጆች ላይ ንጉስ ከመኖሩ በፊት ያኔ ንጉሶች ሳይነግሱ በፊት፣ አሁን ግን ንጉሶች አሉ። ያኔ ግን ንጉሶች ከመኖራቸው በፊት በኤዶም ሀገር የነገሱ ነገስታት እኒ ናቸው ብሎ ይዘረዝርልናል። ኦኬ ኤዶም ቆያ ኤዶም በኤዶም ላይ የሚለው ኤዶም አይሁድ ነው በይሁዳ አይደለም። ኦኬ ስለዚህ እስራኤል ይሄ አሁን ሲተረጎም ወይም ደግሞ ቃሉ ትክክለኛው ሲገኝ በእስራኤል ላይ ወይም ደግሞ አይሁድ ላይ ንጉስ ከመሾሙ በፊት አይደለ ማለት ነው አይደል? አዎ ኦኬ ስለዚህ በእስራኤል ላይ ወይም ደግሞ በአይሁድ ላይ ንጉስ የተሾመበት ዘመን ነበር አይደል? አዎ ስለዚህ ኤዶም ላይ ንጉስ መኖሩ በእስራኤል ላይ ንጉስ መኖሩን አያመለክትም አይደል? አይ ሐሳቡ ምን መሰለ፣ አይ ቲንክ እኔ ስለገባኝ ትንሽ ልንገር ዜዶ። ጸሐፊው የአገላለጹ ንጉስ ለእስራኤል እንደሚመጣ አውቆ አይነት አገላለጽ ነው ሲገልጽ የምናየው። ለእስራኤል ልጆች ንጉስ ከመንገሱ በፊት ብሎ ግን አልነገሰም ማለት ነው። ኦሬዲ ግን ከመንገሱ በፊትም አይነት አድርጎ ነው የሚናገረው። እንዴ ከመንገሱ በፊት ማለት ግን አይ ጉድ አይዲያዬ ፌር ሁንና አንተ ፓስትም ፕሬዘንትም አድርጎ ነው የሚናገረው። ኖ ፌር ሁንና ጉድ አይዲያዬ ከመኖሩ በፊት ብሎ አንድ ሰው መናገሩ እሱ ያለበት ዘመን ላይ ንጉስ አለ ማለት ነው። እንደሚኖርስ በምን አወቀ ጸሐፊው? እንዴ መጽሐፍ ቅዱስ እኮ ፕሮፌቲክ ነው። ለምሳሌ ዘፍጥረት ምዕራፍ 3 ለምሳሌ ካንቺ የሚወለደው እርሱ ብሎ ሲናገር እኮ ኢትስ ፕሮፌቲክ ቃል እኮ ከሴቲቱ የሚወለደው እርሱ ብሎ ሲል ፕሮፌቲክ ቃል እኮ ነው። በቃ ግዴታ መመለስ ኢሳይያስ ኢየሱስ እንደሚወለድ አይቶ መናገሩ ኢሳይያስ ባለበት ዘመን ኢየሱስ መጥቷል ማለት አይደለም። በቃ ግዴታ አይደለም ይሄ ነገር። እሱ ትንቢት አሁን አይውልህ። እሺ ጥሩ ምን አለ መሰለህ ዘዳግም 34 ላይ ጥያቄውን ይጨርሳል። ተኮልክ በጣም ቢስሚላህ። ምን ሆነ ነው አዳም? ትቀጥላላችሁ እኮ ምን ሆነ ነው? በጣም ተኮልክ። አይ ኖ እኔ እኮ አልኩም። የበፊቱ ለምን ሪሶርስ ቢያሳየኝ እኔ አየዋለሁ፣ ቼክ አድርጓለሁ። እስከዛው ተኮልክ በጣም ተኮልክ። እኔ ወደ አንተ ወይ ልመለስ፣ በቃ እሱ ልተወውና ወደ አንተ ልመለስ። እሺ ቀጥሉ፣ በአዳም ጋር ቀጥሉ። አይ ዜዶ እንደዛ እኮ አይደለም፣ ሪሶርስን አሳየ እኮ ነው። ኖ ችግር የለም። ኢብሮ ቅድም ያሳየኸውን የ50 እንትኖች የሚለውን አንዴ ያሳየውና ወደ ዜዶና እውነት ከያዘ እኮ ሰው ምንም ችግር የለውም፣ ማሳየት ነው ችግር የለውም። ቡኩን ይነግራል፣ ሄደህ ቼክ ማድረግ ትችላለህ። አዳም ዝም ማለት አትችልም። ይሄው ዘፋይ ጆስፔል ስክሪንሾት አድርገውና ሄደህ ቼክ አድርግ። ግን አሁን ከነዚህ ሮበርት ምናምን ነው አለ የጻፈው። አዎ ታውቃቸዋለህ። የሮበርት ማስረጃውን አይተከዋል ማለት ከምን ተነስተው እንደዛ እናሉ? ከይቅርታ ጋር አሁን ጥያቄው መጽሐፉን ሰጥቻለሁ።
መጽሐፉን ማለት ሰጥቻለሁ። ኢራኒየስ ጎስፕል ኦፍ ጃን እንደጻፈ ማስረጃ አለን እኛ። ኢራኒየስ ማለት በመጀመሪያ ዘመን የነበሩ እኔ አሁን ስለ ኢራኒየስ አይደለም። ቆይ አንድ ጊዜ እኔ ማስረጃ አቅርቤያለሁ። ማስረጃዬን ነው የጠየቀኝ። ጎስፕል ኦፍ ጃን የኢራኒየስን መጽሐፍ ማን የጻፈው? ቆይ በቃ ችግር የኢራኒየስን መጽሐፍ ማን የጻፈው? የኢራኒየስን መጽሐፍ ማን የጻፈው? ቆይ አንዴ ራሱ ይጻፋል። እሺ መጽሐፉ አሁን አለ? ቆይ መጽሐፉ አለ? አዎ መጽሐፉ ያኔ ይሄ ኮፒ ነው ያለው ወዳጅ። ቆይ አይደለም ከመወለዱ በፊት ያለው መጽሐፍ ይሄ ኮፒ ነው ያለው። መሐመድ ከመወለዱ በፊት ያለ መጽሐፍ ቅዱስ እጃችን ላይ አለ። እሱ ችግር የለውም። ኢየሱስ ከመወለዱ በፊትም መጽሐፍ አለ። አሁን እሱ አይደለም ጥያቄ። ቆይ አንዴ አንተ የምታወራው ይሄን መጽሐፍ ቅዱስ አደም የኢራኒየስን አውርዱት። አይ መውረድ ጥሩ ነው። ላውርደው ስል አወረዳችሁት። ምክንያቱም መሐመድ ማለት ምን አስፈለገው? እያሳየው ያለው የራሱን መጽሐፍ ነው። ካላመነበት አላምንበት ማለት ይችላል። ኢብራሂም ደግሞ ከፈለገበት እንደዚህ እሺ፣ ጥያቄ መጀመሪያ አንዴ ይጨርሱ ኢብራሂም እና ዜድ ይጨርሱ። አንዴ ፋይናል። ኢብራሂም የምትጠይቀው ነገር ካለ ቶሎ ጨርስና ወደ ሌሎቹ እንሄዳለን። አሪፍ ውይይት ነው። ዜዶና ኢብራሂም አሪፍ ውይይት ነው። እኔ ተመችቶኛል። ሙሴ በሞተ ጊዜ እድሜው 120 ዓመት ነበረ። አይኑም አልፈዘዘም፣ ጉልበቱም አልደነዘዘም። የእስራኤል ልጆች በሞዓብ ሜዳ ለሱ 30 ቀን አለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ አለ። ማን የጻፈው ይሄን? ኦሪት ዘዳግም ላይ ዘይዱ። ኦኬ፣ እዚህ ቦታ ላይ መጽሐፉ ይኸውልህ። አሁን ማን የጻፈው? አጭር መልስ ነው የምፈልገው። አንድ ጊዜ ጥያቄ ነው የጠየቀኝ፣ መልስ እየሰጠው ነው እኮ። አጭር መልስ ነው የምፈልገው። እንትና ነው የጻፈው እኮ። ቆይ አንድ ጊዜ መልስ እየሰጠሁ ነው። አጭር መልስ ነው የምሰጠው። ብዙ አላንዛዛውም እንዳንተ። ይኸውልህ ይሄ መጽሐፍ እንዳንተ አለኝ። አይ አንተ ነህ ረጅም የምትሄድ ማለት ነው። ሶሪ፣ በጣም ይቅርታ። እንትና ኦፌንድ ለማድረግ ፈልጌ ሳይሆን ለመግለጥ ነው። አጭር ነው የምሰጥህ ለማለት ነው። ይኸውልህ መጽሐፉ የኔ ሐሳብ ሆኖ ወይም ደግሞ እኔ ያየሁት ነገር ሆኖ በመጽሐፍ ሰንበዴ ሊያግዝ ይችላል። ይሄ ለምሳሌ የኢያሱ የመጨረሻዎቹ ቦታዎች ላይ የኢያሱ እጅ እንዳለበት የመጽሐፍ ቅዱስ አዋቂዎች ይናገራሉ። ሐሳቡ ግን የታየው ነገር ግን የሙሴ መጽሐፍ ነው። በአጭር ቃል ማለት ነው የሙሴ ታሪክ ነው። ኢያሱ የመጨረሻ ተች እንዳለው ይነገራል የዚህ መጽሐፍ። በቃ በጣም ጥሩ ኢያሱ ብሏል አይደል? እሺ ጥሩ ኢያሱ ብለሃል። እንግዲህ ልብ አድርጎ እሺ ኢያሱ ተብሏል። እዚሁ ጋር ደግሞ ሲፈርስ ይዩት። እሺ ዘዳግም 31:14 ላይ እግዚአብሔርም ሙሴን የምትሞትበት ቀን እንሆ ቀረበ፣ ኢያሱን ጠርተህ እሱን አዘው ዘንድ በመገናኛ ድንኳን ውስጥ ከእሱ ጋር ቁም አለው። ሙሴና ኢያሱም ማለት ማናማ ሙሴና ኢያሱም ሄደው በመገናኛ ድንኳን ውስጥ ቆሙ እያለ የሚነግረን ማን ነው? ማን ነው ጸሐፊው? ነገርኩህ እኮ አሁን። ማን ነው እሱ? ቆሙ እያለ የሚነግረን ማን ነው? ሙሴና ኢያሱ። ጸሐፊው የዚህ መጽሐፍ ጸሐፊ ማን? ነገርኩህ እኮ ሐሳቡ መልእክቱን የተቀበለው ሙሴ ነው። ማን ነው? ኢያሱ አላልከኝም እንዴ? ዜድ እኮ እና ማን ነው ቆሙ የሚለው? የመለስኩልህ መልስ ምንድን ነው እንዴ? ኢያሱ እንደጻፈው ያመለክታል አልከኝ እኮ። ሐሳቡ የኢያሱ ነው። መልእክቱ የተቀበለው ማን ነው? የሙሴ ነው። ይኸውልህ ኢያሱ ማን ነው ጸሐፊው? ኢያሱ ሙሴም ተጠቅሰዋል እኮ እዚህ ላይ ሁለቱም አሁን እዚህ ተይዘዋል። አሁን ሶስተኛ አካል እኮ ሙሴ እኮ እንደ በነብይነት የነበረ የኢያሱም የበላይ የነበረ ነው። ኦኬ። ስለዚህ ሙሴና ኢያሱ ተብሎ መጠቀሳቸው አንዱ ነው የጻፈው። አንዱ አይደለም የጻፈው፣ ከሁለቱ አንዱ አይደለም የጻፈው። ማነው? ሙሴና ኢያሱም ብሎ የሚነግረን ነው ጥያቄ ነው። ሙሴና ኢያሱም አለ። ልብ አድርግ። እንዴት ነው ሙሴ ራሱ? ኧረ ምን ሆነ ነው? ሙሴና ኢያሱ እያለ ሙሴ ራሱ ይናገራል። ያ ልክ ነው። ለምን እንዴ? ዮሐንስ ለምሳሌ እንደዚህ ነው ዮሐንስ ይሁና ሙሴና ሙሴና ብሎ መጻፉ እኔ የኔንና ሰንበዲና አድርጌ ብጽፍ ምንድነው ችግሩ?
ኧረ ተው ተው፣ ይሄ ሌላ ሰው ነው። እኔ እሺ ኖ ከእናንተው መረጃ ላሳያችሁ። ከእናንተው ከቤተ ክርስቲያን መረጃ ላሳያችሁ። ከቤተ ክርስቲያን ነው ለመናገር ይሄ የኦሪት ጸሐፊ ያዝ ያው ከኦሪት ጸሐፊያን ይኸው የኦሪት ጸሐፊያን የእናንተ መጽሐፉ ራሱ ላሳየ ምን እንደምትመለከት ሌላው እኮ ላሳየ እኮ ነው። አንደኛ አልመለስከውም፣ ሁለተኛ እንቀጥል። ምን ለምሳሌ ይኸውልህ ቆይ አንድ ጊዜ ያዘልኝ እሱ ጋር ትጠይቀኛለህ። ይሄን ትጠይቀኛለህ። መጀመሪያ ላንብበው እባክህ። ማስረጃ ልሰጥህ ነው። መጀመሪያ ላንብበው እኮ ጠብቀኝ አንድ ጊዜ እሺ፣ ማንበቢያ አይቀርም። ያው ቀጥል። መጽሐፍ ቅዱስ ይዛላል አውጣልኝ። ለምሳሌ ዮሐንስ ይኸውልህ፣ ለምሳሌ ዮሐንስ ጌታ የወደው የነበረው ብሎ ጽፏል። ዮሐንስ ወንጌል ምዕራፍ 20 ላይ ለምሳሌ ያ ሰው ማን ነው? አንተ መጽሐፍ ቅዱስን የምታውቅ ከሆነ ዮሐንስ አልጻፈውም መጽሐፉን ዮሐንስ አልጻፈው። አዎ ዜዶ ቅድም ዮሐንስ ጻፊ አምጣ። እሺ አንዴ አዳምጠኝ ላንብበው። እሺ አንብብና እኔ ልውረድ። ቴንክ ዩ። የስንቱን አምጥተው ለነገሩ ከባድ ነው እኮ የኦሪት ጸሐፊ አባት ከባድ አይደለም። 189ኛው ገጽ ላይ በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ልብ አድርገህ ያሉት ምንድነው? ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ ባህሎችንና ሕጎችን ሰብስበው ምን አደረጓቸው ይላል? አቀነባበሯቸው ይላል። ይሄን እኛ አይደለም ያልነው ወዳጅ። በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት ነው ያለው። ሲጀመር ግምት ነው ያላቸው። ቀጠለ። ይሁን እንጂ እናንተ እኮ በእኛ መጽሐፍ ላይ ቆማችሁ እኮ ነው። እናንተ እኮ እየተደራደራችሁ ያላችሁ መጽሐፉም እኮ የላችሁም። ቢያንስ እኮ ልጨርስ። ሲጀመር የቶራት የሙሴ መጽሐፍ ያንተ መጽሐፍ አይደለም፣ የአይሁዶች መጽሐፍ ነው። አንተ እኮ በእምነት የተቀበልከው ዝም ብለህ አይመለከትህም። አንድ ጊዜ እኮ እኔ እኮ ቢያንስ በእምነት ተቀብያለሁ፣ እንደናንተ በመደለዝ አይደለም እኮ እኔ ነው በማለት ሳይሆን ስለፈጠረ የአፌን ይህንን ሳልጨርስ የተደለዘው ትጨርሳለህ። እኮ አንዴ ትጨርሳለህ። ለማንኛውም ኋለኞች ነቢያትና ምርኮ መቼ ነበረ? ምርኮ መቼ ነበረ? ከይቅርታ ጋር የምርኮ ዘመንና የሙሴ ዘመን ምን ያህል ልዩነት አለው? አዎ ከዛ በኋላ ምንም የነ ነህምያን መጽሐፍ ማንበብ ነው፣ የሌሎችን መጽሐፍ ማንበብ ነው። በጣም ረጅም ጊዜ ነው። እስራኤል በምርኮ ለ70 ዓመት መጀመሪያ በግብጽ ለ430 ዓመት ከዛም እንደገና ደግሞ ረጅም ጊዜ ልዩነት አለው። ባጭሩ በአሁኑ ኢራቅ ለ70 ዓመት ያህል እንደተገዙ መጽሐፍ ቅዱስ ይናገራል። ግን አሁን ረጅም ጊዜ ነው። አይደለም ሸፋፍነህም አታልፍም። ቆይ አይደለም ሸፋፍነህም አታልፍም። ረጅም ጊዜ ልዩነት አለው አይደል? ረጅም ጊዜ ልዩነት አለው። በሙሴና ስቴትመንት ሊጨርሳል። አታስወሩም እኮ ችግራችሁ ነው። መታችሁ ማታስደቃሽ አውራ ችግር የለም። አውራሽ እኮ ቆይ አሁን የኔ ትልቁ እንትን ምን መሰለህ? ቢያንስ አሁን ቢያንስ እኛ መጽሐፍታችንን የተቀነባበሩትም ይሆን መጽሐፍ ቅዱስን ወደ ታች ዝቅ ብለህ እንድታነብልህ ይፈልጋሉ። ግን የተቀነባበሩትም የተቀነባበሩት እንኳን ቢሆኑ ራሳቸው ቢያንስ መጽሐፍቶቹ እኛ አሉን ነው የምልህ። አሁን እንደናንተ በሌለ መጽሐፍ እናንተ አሁን ቅድም እኮ ጉድ አይዲያን ስጠይቀው እኛ መጽሐፍ ከቁርአን በፊት መጽሐፍ የለንም፣ ግን አንድ ነገር ግን እናምናለን ብሏል። መጽሐፍ የለንም፣ መጽሐፉ በእናንተ ተደልዟል ብሏል። ኦኬ መጽሐፉ ተደልዟል፣ መጽሐፉ የለንም ብሏል። ስለዚህ እናንተ በቃ በሌለ መጽሐፍ ላይ ቆማችሁ ነው እናንተ የምትከራከረው። ስለዚህ አሁን ቢያንስ እኛ አለን ባለን ነገር ላይ ቆመን ነው እኛ የምንከራከረው። ትክክል ነህ አንተ። አላችሁ አሁን የተቀነባበረ መጽሐፍ አላችሁ፣ ተስማምተናል። እሺ ጥያቄ ቢያንስ መጽሐፉ አለን። ቆይ አንዴ
ቅምቅማያት አለ ዜዱ ምን ማለት ነው? ቅምቅማያት አለ አለኝ ብለህ ታምናለህ? ሰባት ቤት አለ። የሰባት ቤት ዘር አለ ቅምቅማያት ምን ታዲያ ምን እንደ አለ ወይስ የለም? መልስ መልስልኝ እባክህ። ወርጄ በዚህ ምድር አልመጣሁም። አሳየኝ እኮ ማን ነው? ይቅርታ አሳየኝ አልኩኝ። ንገረኝ፣ አለ ወይስ የለም? አለኝ እኔ አንድ አራት ምናምን ልጠራ። በቃ በጣም ጥሩ። ስለዚህ አሁን በህይወት 18 ዓመቷ ሆና አሳየኝ፣ አምጣትና እዚህ ጋር አሁን ነው የምፈልገው። ያለዛ አላምንም። ምንድን ነው የምትለው? በ18 ዓመቷ አምጣትና አሳየኝ እዚህ ጋር አሁን ቆንጆ ሆና ማለት ነው። ቅምቅማያትህን አምጣት። ያው በፎቶ ነው በአካል ነው? ኧረ በአካል በ18 ዓመቷ ሆኖ ነው የምፈልገው። ደግሞ እኔ 18 ዓመቷ ክፈትላታ እየተንኳኳ ነው። በቃ ገብቶታል። አያችሁ፣ የተበረዘው መጻፍኛ ኬት እናምጣለን? ክፈትላት። ደልዛችሁታል፣ አበላሽታችሁታል። እንዴት አድርገን እናምጣለን? መጽሐፉን ይኸው አቀነባብራችሁታል። እኛ አይደለንም ያልነው፣ አቀነባብራችሁታል። የሰው ቃል ጨምራችሁበታል። ኬት አድርገን እናምጣላችሁ? መጽሐፉን አበላሽታችሁታል። ስለዚህ ቅምቅማያትን ካመጣ ቆንጆ ነው። ቴንክ ዩ አመሰግናለሁ። ጥሩ ነገር ነው ያመጣው። እታች ያላችሁ ሙስሊሞች 514 ሰዎች ስሙኝ አንድ ጊዜ። የምትችሉ ሰዎች ይሄንን ነገር ቅዱ። አሁን የምናገረውን ነገር በጣም ቆንጆ ነው። ኢብራሂም እና እኔ እያወራን ያለ ነው። ደስ ብሎኛል። አሁን ይሄንን ጥያቄ ከመለሰ ምናልባት ሙስሊም ልሆንለት እችላለሁ ዛሬ። በጣም የመጣው አመጣጥ በጣም ቆንጆ ስለሆነ ማለት ነው። ስሙ በደንብ አድርጋችሁ መቅራት የምትችሉ ቅዱ። ጥያቄ ልጠይቀው ስለሆነ ኦኬ። ጥያቄው ከተመለሰ ያው ሙስሊም አሁን ለምሳሌ አንድ ጊዜ በደንብ ትቀጥላለህ ያልከውን እንድገመው እንዴ። እንግዲህ ዜዶ እኔ ልድገምላቸው፣ አንተ ምን አስፈልገህ? እኔ ልድገምላቸው። እኔም ሪከርድ እንዲያደርጉት ነው። ተዘጋጁ። ሪከርድ የምታደርጉ ልጆች ዜዶ ወገናችን ኢብራሂም ጥያቄ ከመለሰለት እስልምናን እቀበላለሁ ብሏል። ዳኞቹ እንግዲህ ክርስቲያኖች ከዜዶ ወገን የምትሰሙ፣ ሙስሊሞች ደግሞ ከኢብራሂም ወገን የምትሰሙ ሁላችንም አሁን እናዳምጥ። ሪከርዳችንን አዘጋጁ። ዜዶ ጥያቄ ሊጠይቅ ነው እስልምና ላይ፣ ኢብራሂም ሊመልስ ነው። መልሱ ከተመለሰለት እስልምናን ይቀበላል። ይሄ ነው። ወደ ጥያቄው ጋይ ሂድ፣ ጀምር። እሺ ቴንክ ዩ። አሁን እስካሁን ድረስ በመጣ ነው ውይይት ላይ ወንድማችን ኢብሮ አንድ ነገር ተናግራቸዋል። መጽሐፍ ከቁርአን ውጪ ከዛ በፊት የነበረ መጽሐፍ የለንም ብላቸዋል። ልክ ነኝ አይደለም? የተበረዘ መጽሐፍ አለ። ኦኬ፣ የተበረዘ መጽሐፍ ነው ያላችሁ? አዎ። የእናንተ መጽሐፍ አላችሁ ወይ ነው ጥያቄ። የእናንተ መጽሐፍ አላችሁ? የተበረዘ ነው። በረዛችሁታል። ከቁርአን ያው አቀነባብራችሁታል። ልክ እንደዚህ አቀነባብራችሁታል። ያው ኦኬ፣ ጥያቄን አሁንም በደንብ ስማኝ። ይሄ ኦኬ፣ ኦሪጂናሉ አለ። ይሄኛው የለም። አሁን አንተ ያዝከው የለም፣ ጠፍቷል። እሱ ደግሞ ወይ ቢብሊካሊ ላሳየ እንደጠፋ ላሳየ። ጥያቄን ስማ፣ አትረብሸኝ። ጥያቄን ስማ፣ አትረብሸኝ። እየሰማሁህ ነው። እኔ ብጠይቅህን ብቻ መልስልኝ፣ ብቻ ጠይቅልኝ። የጠየኩት ጥያቄ ከቁርአን በፊት መጽሐፍ የለንም ብላችኋል አላላችሁ? የተቀነባበረ መጽሐፍ አለ። ከዛ ደግሞ ኦሪት ጠፍታለች ስላለ ኦሪት ኦሪጂናል የለም። ያው ኦሪት ጠፍታለች ከእናንተ መጽሐፍ ያው እዝራስ አንድ ጊዜ እባክህ። እኔ ስለኔ ይኸውልህ፣ ቆይ ፕሊስ፣ በጌታ ስለ ጌታ ብላችሁ ስሙኛለህ።
የጠየኩ ጥያቄ እኔ ስለዚህ ስለኛ መጽሐፍ አይደለም የጠየኩ ጥያቄ የጠየኩ ጥያቄ ኖ አትሳቅ፣ በደንብ አድርጋችሁ ስሙ። ሙስሊሞች ከተመለሰልኝ ሙስሊም ሆናለሁ ብያለሁ። አሁንም ደግሜ እያልኳችሁ ነው። እሺ የጠየኩ ጥያቄ ከቁርአን በፊት መጽሐፍ የለንም ብላል አይደል? ኦሪጂናል የሆነ መጽሐፍ የለንም ብላል ከቁርአን በፊት አይደል? አዎ ትክክል። እናንተም እኛም የለንም፣ ተበርዛችሁታል። ትክክል ነው፣ በርዛችሁታል። በቃ ስለኔ ያልጠየቁ ቆይ አንድ ጊዜ መልስ ልጨርስ። ኦኬ አሁንም በደንብ አትረብሽና አንድ ሁለተኛ ደግሞ ተቃጥላለች። ሙስሊም አንድ ሰው ሙስሊም ዛሬ ሙስሊም የሚሆን ሰው ለምን ሙስሊም የሚሆንልን ሰው አግኝታል አይደል? በደንብ ጥያቄን መልስልኝ። ችግር የለውም። ውስብስብ ሳታረገው የጠየቁት ጥያቄ አዎ ወይም እያልከኝ ብቻ እንድትመልስ ነው። የጠየቁት ጥያቄ ከቁርአን በፊት ወይም ደግሞ ከ1500 በፊት ወይም ከ7ኛው ክፍለ ዘመን በፊት ያለ ከቁርአን ውጪ የሆነ መጽሐፍ ኦሪጂናል ወይም ደግሞ ትክክለኛ መጽሐፍ የላችሁ ማለት ትክክል። አዎ ስለተበረዘ ስለተቃጠለ ኦሪት ተቃጥላለች እና ይላል። ያው ጠፍቷል፣ መጽሐፉ ተቃጥሏል። ኧረ እኔ የምመልሰው የምጠይቅህን እኔ ስለ ብሉይ ኪዳን ስለኛ መጽሐፍ በቃ የለም ብለኛል። ትክክል ነው። አዎ የለም። ያው አንደኛ ኦሪት ተቃጥላለች፣ ሁለተኛ ይሄ መጽሐፍ መሳሳቱን በምን አረጋገጥክ አንተ? ከምን ጋር? ለምሳሌ እሺ ልስጥ መረጃ ሁለት ነገሮችን ለምሳሌ እኔ ይዤ አይ ይሄ ነው ኦሪጂናል ይሄ አይደለም ኦሪጂናል ብዬ ለማለት እሺ ልስጥ አንደኛ የመጽሐፉ ባለቤት መሆን አለብኝ። አንድ ኧረ ማጥናት ብቻ ነው የሚጠበቅብኝ ማጥናት። ከዛ አንተ በምን ላይ ቆመህ ነው ይሄ መጽሐፍ ያንተ አልነበረም አይደል እንዴ? ምን ሆነ? የአይሁድ ነበር አይደል? ማጥናት ነው የሚጠበቅብኝ እኮ የአይሁድ መጽሐፍ ላይ ቆመህ አንተን በአፋ ስስክራለሁ። ይኸው በዚህ መጽሐፍ ይቅርታ የአባቶቻችንም ኦሪት ጠፍታለች አለ። ኦሪት ጠፍታለች ወይስ አልጠፋችም? አንዴ ከዚህ መጽሐፍ እኔ ነኝ የምጠይቅ። የአባቶቻችን መጽሐፍ ጠፍታለች ይላል። አንተ አትጠይቀኝም። ይኸውልህ እኔ መጀመሪያም የተስማማ ነው እኔ ሙስሊም እሆናለሁ ያልኩህ እኔ ጠይቄህ መልስ ከመለስክ ነው። አንተ ነህ የለም እኮ ያልኩህ። ይኸው መሰረት ማመጣውልህ ኦሪት የአባቶቻችን መጽሐፍ ጠፍታለች አለ። ያዘው ኢብሮ መልስለት ጥያቄውን ሲጠይቅህ እሱ በሚፈልገው መንገድ እሺ በቃ ደስ ይበለሽ እመልስልሃለሁ። እሺ ያው በጣም ጥሩ ቴንክ ዩ ጉድ አይዲያ መሀል ስለገባ። ይኸውልህ አሁን አንተ ቀደም የለንም መጽሐፍ ሌላ ኦሪጂናል መጽሐፍ የለንም ስለተበረዘልሃል። ኦኬ ይሄ መጽሐፍ አሁን አንተ የተበረዘ የምትለው ይሄ መጽሐፍ የሙስሊሞች ነበረ የአይሁዳውያን ነበረ? የሙስሊሞች ነበረ ይሄ መጽሐፍ። አዎ የሙስሊሞች ነበረ። ያልተበረዘው ኦሪጂናሉ ያልተበረዘው ለነቢያት የተሰጠው መጽሐፍ የሙስሊሞች ነበረ። የሙስሊሞች ነበረ የምትለኝ የአይሁድ መጽሐፍ ብለህ የአይሁድ መጽሐፍ ይዘህ የሙስሊም ነው ትለኛለህ? የአይሁድ ማን ናቸው አይሁዳውያን? እስራኤል። አዎ ሙሴ ምናዊ ነው? እስራኤላዊ። በጣም ጥሩ። ሙሴ ከአይሁዳውያን ነው እንደ መጽሐፉን የተቀበለው? መቼ ለማለት ነው የጠየቁ? ሙሴ የተቀበለው ከአይሁዳውያን ነው መጽሐፉ? ኢት በለው ያው ሚውት አደረግ። ሙሴ ከአይሁዳውያን ነው ወይ መጽሐፉን የተቀበለው? ሶሪ ተመልሻለሁ። ስልክ ገብቶብኝ። አዎ ተመልሰሃል። እሺ ችግር የለውም። ሙሴ ከአይሁዳውያን ነው ወይ መጽሐፉን የተቀበለው? በቃ ስለዚህ ሙሴ ከአይሁዳውያን ወይ መጽሐፉን የተቀበለው? መልስልኝ። ኖ አሁን አንተ መሀል ግባና ቅድም እንዳስመለስከኝ አስመልሰው። እስልምና እቀበላለሁ ጥያቄ መልስልኛል። እየመለሰልን ያለው ጨርስ። አልመለሰልኝም። ማቋረጥ አልመለሰልኝም።
እየጠየቀኝ ያለው ጥያቄ ነው እየጠየቀኝ ያለው ዜድ አይ ስልታዊ ማፈግፈግ ነው የሚሆነው። ጥያቄህን አሳጣ ምን የምትጠይቀው ጠፋብህ። ሲጠፋብህ ልውጣ ማለት የለም። ቆይ ጥያቄ አንዴ ሪከርድ አንተም እያደረጉልህ ነው ከኛም እያደረግን ነውና ጥያቄውን ጨርስ። ማቋረጥ የለም። ጀምረሃል። ኦኬ የጠየቀው ጥያቄ እየመለሰልህ ነው። መልሱን አዳምጠው። ካልገባ ጠይቅ። መጠየቅን እንዳታቆም። እኛ እየሰማን ነው፣ እየተማርንበት ነው። እስልምና ለመቀበል ተዘጋጅ። ጥያቄውን መልስልህ። ጥያቄዎችን ስጠይቀው እሱ ምን እያደረገው መሰለ መልሶ የማይሆኑ ነገሮችን እያነሳ ጥያቄውን እንዳይመልስ ነው የሚሆነው። ያልነውን እናውራ። ከሱ ይልቅ መልስ ያልነውን አትግባውንም መጽሐፉ አለ ወይ ያልከው ከዋሻው ከዋሻው አርመኝ አሁንም አለ ወይስ የለም አልከኝ። አንድ አትግባ። እሺ በቃ ተው በቃ እኔ ነኝ መጠየቅ ያለብኝ። አሁንም እናያይዝላቸው ከታች ላይ ያሉት አትግባ ማለት አንተ። እሺ እኔ ጥያቄን ጠየቁ። ይኸውልህ ከቁርአን በፊት ያለ መጽሐፍ አላችሁ ወይ? ያልተበረዘ ወይም ደግሞ በቃ ተበርዟል። በጣም ተበርዟል። በቃ የለም አልከኝ። ተበርዟል። የለም አልከኝ። አዎ ተበርዟል። አንድም መጽሐፍ የለም ከቁርአን በፊት። ይኸውልህ ከቁርአን በፊት የነበረው መጽሐፍ የሙስሊሞች መጽሐፍ ነው። የሙስሊሞች መጽሐፍ ነው። አሁን ድግም ማድረግ ነው። ኦኬ ሙስሊም የሚባለው ሃይማኖትና ሙስሊም የሚባል ማህበረሰብ ከቁርአን በፊት ነበረ። አዎ ነበረ፣ በደንብ ነበረ። ሙስሊም የሚል ስም ተሰጥቶ ጥያቄውን ቀይረዋል። በነገራችን ላይ አይሁድ ያልከውን ለምን ቅድም አይሁድ ያልከት ለምን አትላትም? ሙስሊም የሚል ስም ተሰጥቶት ነበረ። አዎ ሙስሊሞች ነበሩ። አዎ ኦኬ ሙስሊም የሚለው ስም ቅድም እኮ ግን መጀመሪያ ስንወያይ ሙስሊም የሚለው ስም በመጀመሪያ ጥቅም ላይ የዋለው በቁርአን 22 ላይ አይደለም፣ በነብዩ መሐመድ ሲወርድ ነው ብላ አንጻራዊ ነው። ለነብዩ ሰለላሁ ዐለይሂ ወሰለም ለህዝቦቻቸው አንጻር ነው። አንጻራዊ የሚሆነው አንጻራዊ ነው ያልከው በአንተ ትውልድ ነው። አዎ ማለት ከነብዩ መሐመድ በኋላ አዎ ኦኬ ከነብዩ መሐመድ በፊት የነበረ ኦሪጂናል ጽሁፍ ካለ ሙስሊሞች የሚል ስም እንደተሰጣቸው ማስረጃ አለ? ከቁርአን አለኝ። ከቁርአን በፊት እኔ ያልኩት አንተ ቅምቅማያትን በህይወት አምጣትና እኔ ያሳያለሁ። ከቁርአን በፊት ቅምቅማያትን በ18 ዓመቱ አምጣልኝና እኔ ያሳያለሁ። በቃ እግዚአብሔር ይባርካችሁ። መልስ የለም። ቴንክ ዩ መልስ የለም። ቅምቅማያትን በ18 ዓመቱ በህይወት አምጣትና የለም። በቃ መልስ የለም። በቃ ትክክል፣ መልስ የለንም። አንተም መልስ አልያዝክም። ስለዚህ በ18 ዓመቷ ቅምቅማያትን በህይወት አምጣትና የሞተችዋን ሴትዮ ከዛ በኋላ እኔ ደግሞ ያ ያልተበረዘው መጽሐፍ ይዤ አለቀ። ወገኖች ቆይ እንጂ ጥያቄ ግን አላለቀም። አንተ ነው የጨረስከው፣ እኔ አልጨረስኩም። ቴንክ ዩ እኔ አልጨረስኩም። ኧረ ቆይ እኔ አልጨረስኩም። ሙስሊም ማድረግ አልቻላችሁም። እኔ አልጨረስኩም እንዴ! አትሽሽ። ማውራት ትችላለህ። እኔ ደከመኝ ነኝ ወይ ማስተላም ብሮ ቆይ አንድ ጊዜ አንድ ጥያቄ ይቅርታ፣ አሁን አንገባው ብሮን አንድ ጊዜ አንድ ጥያቄ ባንዴ ኡስታዝ ሙአዛ ያወራ አንዴ ቀጥል አንተ ጉዳይ ደናደሩ ዘዶ ነው ጥያቄ አንዴ ከመውጣት ናቸው። ኧረ ቆይ ዘዱ ታበቃ ዝም ብለው ሊያደናቁረው ነው። አንዴ ቆይ እሺ ቤሊ ዘዶ ከመውጣት በፊት አንድ ጊዜ ሙአዜ የምትለው ነገር ካለ ትንሽ በልና ዜዶ ያው አይ ሴና ብዙ ነገር እያለች ስለነበረ ሴናዬ አንድ 2 ደቂቃ ልስጥሽ። ምን ነበረ ጥያቄ አለሽ? ጥያቄ ካለማ እሷን ኢግኖር አድርጌታችንን ጥያቄ ከሆነ እኔ ላስፈልኝ ካልሆነ በቃ ይበቃል። አይ እሷ ከቀደም ጀምሮ ስትለኝ ስለነበረ አይደለም እኔ ጥያቄ አለኝ፣ ክሪቲካል ጥያቄ ነው እያለኝ ነው። የእሷን ጥያቄ ብቻ ነው መልሰው አለሽ። ሴና ተስማሚያለሽ? እንዳላረግ ብዬ ነው በቃ እብሮ ሄደሽ በቃ ለኔ እድሉን ሰጣኛለሽ። እሺ